ወንድ ነሽ። ያምቀነው ቢሽፈረ በጣም ነው የሚያምረው። ጎበዝ ያለው ሆቴል ከፍት ላሸካሽክ ብዬ ነው። ላሸካሽካቸው ብዬ ነው። ያሸካሸኩ ብር ብልቅም ጃዊ ሰውና እኔም ኢትዮጵያ ስንመጣ አንቺ ጋር ነው የምናርፈው። አባቴ እንዴት ትላለህ ጃዊ ሰውዬ? ከዛ እላይ ወጥቼ ደግሞ አዲስ አበባ ነሴሻለሁ። እላይ ወጥቼ ስታር ስሪ ነው። እሺ እናንተ ምግቡ እንዳጨርሱ ታስቀሩልኝ። ያመኛል። ምን ግን ምኑን ያመመው? መገናኛ ላይ ኦ ማይ ጋድ እንዳልጠፋ ብቻ ነው የምፈራው። አይ ጉቺዬ ላስ አድርገው ወጣ። እንደ ሽንኩርት ካትብሻል ብዬ ነበር ዝም ያልኩት። ዙሪበት ስራ ነው፣ ሽቀላ ነው። እኔን ትዞርብኝ የለ ዙሪበት አልኳት። ደግሞ ኢንዲኬተር የለውም ወይ ያልኳት ነበር። ካሜራውን አዙረሽ እየወጣሁ ነው። እዚህ ጋር ደግሞ ተደፍቼ ሳልበላው እንዳላርፍ። ወይ አቤት አጨካከኔ እኮ። አትረፍ ያለው ነው ቴዲ፣ አትረፍ ያለው አይለፍልክ ያለው የመገናኛ አትረፍ ያለው ቴዲ ነው። በቃ ተንከራተት ያለው እጽፍልሻለሁ ሁሉ በውስጥ መስመር አብላላሃለሁ። እኔ ምስኪኗ ይኸው ባላጥቼ ብቼን እንደዚህ ይኸው እኔ ማር 2000 ወንድ ደወለልኝ። ጉቹ 2000 ወንድ አዘፈንኩ እኮ አዘፈንኩ። በስመ አብ የአንደኛው ድምፅ ልቤን ቀጥ አረገኝ። እኔ ጥያቄ አለኝ ለአንቺ። ከሰይፉ በኋላ በቀደም ለታ የሆነ ኢንተርቪው ላይ ቀርባችኋል እና አንቺ የኔን ስም የጠራበት ፖይንቱ ለኢንተርቪው የቀርባችሁ አልሰማሁሽም። ከሰይፉ ፋንታሁን ላይ ከቀረባችሁ በኋላ ሌላ የሆነ ሚዲያ ላይ ቀርባችሁ አልቀረብንም። በራሱ ባቦ ጊዲያ ቻናል ብር ፍለጋ ነው ጥበሻ። እኔ አይደለሁ እኔ ነፃ ነኝ። በራሱ ቻናል ነው እንዴ? የላሰኝ እኔ ምስኪኗ ማከር ራሱ እኮ ነው የተጋረዱ ያለው። በራሱ ላይ እኮ እንዴ በአንድ ቀን 40,000 ሰው እኮ ነው ያየለት። እና በቃ ጨረሳችሁ፣ ዘጋችሁ፣ ምንም ነገር የለም። ከላስኩ በኋላ ብትታረቁ ቦይፍሬንድሽ ቢሆን ምናምን ይደብራል። ታውቂያለሽ። እኔ ጌታን አንቺን አክብሬ ነው ዝም ያልኩት። አንቺማ ካላሽ እውነት የሀረር ልጅ አይደል? ሊፍት የለውም እንዴ? ሊፍት የለውም አለው። እኔ አልወድም አለው። እኔ አልወድም። ጎበዝ አንበሳ። የሚታረቁ አይነት ነገር አይደለም ጋይስ። ቲጂ እና እሱ እኔ እንጃ አላውቅም። የሚታረቁ ምናምን አይመስልም። የነገን አላውቅም፣ ግን የዛሬ አሁን ከሰሞኑ ተጣላ ብዬ ሳወራ ደግሞ ትሰሚያለሽ። ያ ሊፍት አለው።
እኔ አሁን ምን እኔ እናቴ ዲሆን የአይነት ወይ ተላላስ ታዲያ እንዴት ወደድሽ? እንዴት የአይነት ፍቅር ያዘሽ? ያይ ፍቅር ግድ ስለተደማ ማለት አይደለም አባባሌ። ምንም ነገር ካልተነካካችሁ ላይክ ያ መሞካከር ነው የቀረ እና ፈረኝ አፈረኝ እና እሱ ከፈራ አንቺ አትሄጂም። አንዳንዴ እኮ አይ ምን ነው እሺ፣ ክብር የኛ ክብር እንደዚህ አይደለም። 2025 ላይ እኮ ነን። እንደ ጥንቱ አታስብ ያላልኩሽም እንዴ? እኔ አሁን እኔ በሆነ ተመችቶኝ ቢሆን አብላለዋለሁ፣ አያገባኝም። እና ተነስችላው ላይ ጉብ ልበልበት ዋይ ናት እኔ አብላለዋለሁ። ለምሳሌ ልንገርሽ፣ ይሄን ሰውዬን ጂኒውን ራሴ ነኝ የጠበስኩት ራሴ። አባቴ ወጣበትም መቸኛለክ እንጂ ኧረ አልጠብስም። አትነግሪያትም? ስትፈልጊ ደግሞ ቁጭ በል ስትይኝ ቁጭ እላለሁ። አርግዝ ትልስ እንዴ ትራክ ሁሉ ስሙን አዞላኝ በማን ላዙር እያልኳት አንቺ ታወራለች። ሶስት ትራክ አለ፣ ሶስቱንም በስሜ ላዞረው አዙር እያለች እሺ እያልኩ ወንድ እንዳስጩ ቶሎ ያዙር መጀመሪያ አንቺ ሰጠሽ እንዴ? ቶሎ ሰጠሽ ነው እንዴ ፊት የተነሳሰኩ? አይ ስራም አላጣው እግዚአብሔር አውጥቶኛል። አባቴ ነገ እስክሪንሻ ጉቺ የናኔን እጃችሁ ይርክ ነው ብትሄጂ ብታብላሊው ብትሄጂበት ምን ይመጣል? ለጠቅላላ እውቀት እኔን ማለት ነው። እኔ አሁን እኮ ጥያቄ ፍቅር ነግሬክ የለ አባቴ በስልክ አላልኩክም? ልናገረው ብዬ እሷ ከበደችኝ አላልኩክም? ለጠይቃት አልሽኝ ወይ? እሷን ጠይቄ እናገረዋለሁ እንጂ እሷን አልፌ መናገር ከበደ። ሁላችንም ቁጭ ብለን እንስማ። ግን እኔ የምልሽ ይጅሻ እኔ ግን ምናቸው ነው ወንዶች ያመማቸው? አሁን እሱ አትብላ አትረፍ የማታ እንጀራ እግዚአብሔር ሰው ይበሳጫል፣ ይናደዳል እኮ ለምን? አሁን ዘፋኝ ዘፈነልኝ ቀን ሰረቅ እያረጋይ ሰረቅ አድርገህ ከምታየኝ ግጥም እያልኩ በልቤ አንቺ ማስብ ጎበዝ የኔ ባለሙያ ወይ እናቴ፣ አንቺ ጋር እኮ ስሜት አለ ነግረሽኛል አይደል? ስሜት ያለኝ የማና ደግልጎ ፈረሰኛው ቢቆም ይሄን እንደ አይደለም እያልኩሽ ያለሁት ነገር። አሁን ለምሳሌ ተፋፍረን ነው አልሽ። እኔ በአንቺ ቦታ ብሆን እንደሚፈልገኝ ካወቅኩት ከፈለኩት አይ ዶንት ኬር ከሱ እስኪመጣ አልጠብቅም። ስሜቴ ነው። እንደውም የሰማሁት ቲጂ ምግብ እያበላችሁ እየተዘረረ ነው አሉ። ቅልፍ እየወሰደ እኔ ምግብ ነበር የማውቀው፣ የእሱ ደግሞ ተኛበት። ነገ የት ነው የምኖረው? ወይ ንግድ እቃ ራሱ ያለው አልመሰለኝም ሳስበው። አይ አይደለም ቲጂ ግን የምር ነው። አይ እንደዛ ሳይሆን የምር ግን እንደው ምንም ማለት አይ እንደዛ ሳይሆን ስለዚህ በምን አየሽው? እሺ በምን አየሽው እንደሌለው? እሱም ጥያቄ ነው። ኢንቨስቲጌት አይ ብዙ ነገር እናውቃለን። ምንም ቢሆን እኮ አዲስ አበባ ነን ያደሉ አጠጥተናል። ምን እናያል አይደለም አባቴ ምን እንዳለች ታውቃለህ? ቲጂ ባለፈው ስትነግረኝ ይመስለኛል ክለብ ምንም ወጥተው በጣም ብዙ ነገር አሳልፈዋል አይደል? እንደዛ ነው ያለችኝ። እና ያው በዚህ መሀል ያው ቼክ ሪፐብሊክ አድርጋ ይሆናል መረጃ አለ። ነገ ፎቶ ቢወጣብኝ ምን ላወራ? አሁን ዋሽቼ መረጃ ስላለ ተሳቀሳለ ጂኒ እሱ ጂኒ እሱ እንደዛ እስኪ ተግባባል። ደግሞ ይሄ አምጠን የምንገናኘው ነገር አንድ ወንድ ልጅ ከንቃጩ እዚህ ግን አንቺ በጣም ችላ ብለሻል። እኔ አንቺን ብሆን በስማ ምን አገባኝ በቃ ሌሽ ማለሽ ጠጪ እኔ ልጅ ቲጂ ጀግናዋ ግን ቲጂ ብዙ ታበይው ነበር ምግብ መሰለኝ። የበላ ቦርጫ ወጣ። ቦርጭ ደግሞ ይገላል፣ ወደ ውስጥ ነው የሚያስገባው። ቦርጫ ያላቸው ወንዶች እኮ ስራ አይሰሩም። ስንት ጊዜ ቀለብሽው? ስንት ወር ተቀለበ? ስንት ወር ተቀለበ? 1 5 ወር 6 ወር
በደንብ ሄደሽበታል። ከዛ በፊትም ዋጥ ዋጥ አድርጓል። አገልግል ነበር የሚያበዛው። አገልግል አልተስማማ አያቆመም መሰለኝ። አንቺ ነሽ የተሸወድሽው። ቁሌት ነው ማብላት ያለብሽ። ከዛ ቀጥ ነው የሚለው። ምን አይነት ቁሌት ላብላው? ገና አስታቅሏል። ሽንኩርት ምናምን አላል። ገና ወጥ ምናምን ሳትጀምሪ ቁሌቱን ነው ማብላት ያለብሽ በዳቦ። አይ እንትን አብዩ አሉኝ ዳጣ። ኖ እሱ አይሆንም። እሱ ደግሞ ያው ዞሮ እሱ ከባድ ነው። እሱ ጥሩ አይደለም አሉኝ። ለውዝ ዳጣ አሉኝ እና ወተትማ ጠብቶ በልጅነቱ ጠብቶ ካላደገ ነው ወተት የሚሰጥ። ጥቁሩ ነው ቆንጆ፣ ብራውኑ ነው ቆንጆ። ያው ብራውኖቹ ደግሞ ተሰለፈዋል። እኔ የምልሽ ቲጂዬ ኢንተርቪው ላይ ምንድን ነው የሰማው? ግን የመጀመሪያ ቀን በጣም ነው ያበላሽው። ራሱ ሲናገር ቡናን ጠጣ ብላ ጠርታኝ አለ። በቃ ሀባብ ቆንጆ ነው ብለውኝ 2 ሀባብ ያበላኋቸው። ልጬ ለሚሰራ ሰው እኮ ነው፣ ለማይሰራ አይደለም እኮ ቲጂ። ሀባብ እስከ ስራ ላይ ያለ ሰው ፍሬውን ከተፋው አይሆንም። ሀባብ ቆንጆ በሀባብ አበላሁት። ቆንጆ ነው ብለውኝ ነው፣ ግን ያላቅም ነበረ። ያ ደግሞ 18 ዓመት ልጅ ሽንኩርት አልነበረ፣ ሽንኩርት እሱም ነበረ። አይ ቲጂ ተሸውዳ እኮ ነው። ገብተህ ሀባብ አስበዩ ሲሏት ሀባብ ገዝታ ሰጠችው እና ውሃ በውሃ አደረገው። እንደሱ ሌላ እኮ ነው ሀባብ የሚሉሽ፣ አንቺ አልገባሽም። ሀባብ አስበዩ ሲሉሽ አንቺ ሀባብ ሰጠሽው እና ሌላ ነገር አለ። እንግዲህ እንደዛ ነው ሀባብ የሚሉት፣ ሌላ ነው አበሾቹ። 2 ሀባብ አበላችሁ ሙሉ ሀባቡን ሀባብ ይስሉ